አንደኛው ነገር ከዛ ደግሞ ስልክ ትሰጠኛለህ። አንቺ ፍቅረኛ ሊኖረው ይችላል እኮ ፍቅረኛው ልትንሻጅ እየጠበቀ ብድሩን የማይመልስ ላይ ወላድ ይባላል። እና እንግዲህ ዛሬ ላይ ሄሉ ትናንት ጆሲ ጉድ እንደሰራ ዛሬ ደግሞ እሷን በተራዋ ጉድ ሰርተዋለች ማለት ነው። እና በጣም ነው ደስ የሚለው መልሷን መለሰች አይደለም። እና ልጁ ደግሞ ጸደ ነው ቢኒ ጋር እንደው ብለው ካልታረቁ ይሄ ልጅ ጋር እርግጠኛ ነኝ ይመጣሉ። ጠብቁ ዝም ብላችሁ። ምክንያቱም ከአሁን በፊት ታስታውሱ ከሆነ ቢኒ እኮ እንደ አጋጣሚ ነበር የመጣው አይደለም። የእሷ የልደቷ ሰዓት ላይ ነው አይደል መጣ። ከዛ ሁሉም ተመልካቾች ከሱ ጋር ይምጡ ተባለ። በመጨረሻም ያው አብረው መስራት ጀመሩ። እንግዲህ ከ8 ወር በላይ ማለት ነውና ዛሬ ላይ እንግዲህ ቢኒ ከሱ አርቋል። ተስተካክሎ ታርቀው የሚመጡ ከሆነ ይመጣሉ። ካልመጡ ደግሞ ምናልባት ከዚህ ላይ ጋር ልትሰራ ትችላለች። እና ያው የሚያመጧቸው ሰዎች ማኛ ናቸው ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ ነው የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ማድረጋችሁን አትርሱ። ከጎን የሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች፣ ውድ እንቁ እህት ወንድሞቼ ከልብ ነው ማመሰግነው። ቃል የለኝም ማለት ነው። በያላችሁበት አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ከመጥፎ ነገር አላህ ይጠብቀን ሁላችንንም። እና እንደነገርኳችሁ እንግዲህ ሄሉሻ ጆሲን ፕራንክ አድርገዋለች። ጆሲ ደግሞ ያው በጣም ታግሏል። በጣም በቃ ብዙ ነገሮችን እያላት ነበርና እንግዲህ እውነተኛ ሰው ስትሆን እንደዚህ ነው ትላላችሁና እያደረገችው ያለው ነገር ልክ እንዳላደለ እንዴት በአንድ ቀን ተዋውቀው እንደዚህ አይነት ውሳኔ ውስጥ ትገባለች። እንዲሁም ደግሞ አልኮል ከመቼ ወዲህ ነው የምጠጣው? በቃ ብዙ ነገሮችን እያለ እየተከራከረ እንደው ልጁ ጋር ራሱ አንተ ምንድን ነው ያስነካችሁ በዚህ ቅጽበት እንዴት እሺ ትላታለህ? እንዴት ነው በቃ ብቻ ብዙ ነገርና በመቀጠል ደግሞ አንዳንድ ሰዎች ያላችሁ እንግዲህ ሄሉሻን ያላችኋት ነገር ስላለ ነው እንደዛ ብላ የተናገረችው። እውነት ለመናገር የሰው ልጅ እንደውም እንዳይጠፋ ልናበረታታው ይገባል። እንደውም ደግሞ የሆነ ሲከፋ አብረን አይዞህ ልንለው ይገባል። እንዳይጠፋ ሲሰራው ከነበረው ነገር በቃ ከስራው እንዳይጓጉል እንዲሁም ደግሞ ስኬቱን ማራመድም ከሚፈልግበት ቦታ ወደ ኋላ እንዳይል ወርቆ እንዳይቀር በቃ ተጸጽቶ ባደረገው ነገር እንዳይቀር ሰዎችን ማበረታታት ማጽናናት አለብን እንጂ ጭራሽ ባስ ብለና ሰውን እንትን ለምን መጣ ለምን እንዲህ አለ እና ብዙ ሰዎች እንግዲህ እንደሰማችኋት ሄሉን ምንድነው ያኔ ደስተኛ ነሽ ያለሽበት ሁኔታ ደስተኛ ስለሆነ ነው እየመጣች ያለችው ምናምን ተመችቷታል ምናምን አይባልም እኮ ወላሂ የሰው ላይ ደስ ሲለው ደስ ሊለን ይገባል እንጂ ለምንድን ነው እኛ በዚህ እንዲህ አይነት ኮመንት የምንጽፈው? ሁሌና የለንም እንደ ሰው ላይ ለምን ተጥፋ ታዲያ ቢኒ ጋር ስለተለያዩ በቃ መለያየት ብርቅ አይደለም አይደል? እንግዲህ ያያቸው ነው ስንት ጣብር ግብ ብለው ብዙ ነገር ሁሉ ተዳርሰው ብዙ ነገር ሁሉ አድርገው ለምሳሌ 40 ምንጯን ሄሉ አይታችኋል አይደል? ባለፈው በተፈጠረው ነገር ስንት ነገር አልፎ እናቷን አባቷን እንግዲህ ከአዲስ አበባ ወታጀራ በጊዞ ሄዶ ይቅርታ አድርጉልኝ አስታርቁ ብሎ ታርቀው እንግዲህ ያችን ነገር ልውል ጋር ለምን ቆመኝ በማለት በተጣሉበት ፍቅረኛው ጠርቶ እንግዲህ ጉድ ሰርቷት ነው ሄደው በቃ አልፈልግሽም ብሎ ነው ሄደውና ስለዚህ ማንኛውም ጥልቀት ርቀት የተጓዛችሁበት ነገር ራሱ ይቀራል። እንዲህ በሴከንድ ነው የሚያልቀውና ካለቀ ደግሞ አለቀ ነው። ምንም ማድረግ አይቻልም። ሰው እንደ በዚህ ልክ እንትን ማለት የለባችሁም ማለት ከባድ ነው እና ለምን መጣ ለምን ሰራ ማለት የለባችሁም። ሰው ወርቆ ሲቀር ነው እንዴት ታዲያ የምትደሰቱት? እንደውም የሰው ላይ እንደነገርኳችሁ እንዳይጠፋ ማበረታታት በቃ ይዞ በርታ ማለት ነው ያለብን። ምክንያቱም የሰው ልጅ ሲወድቅ ከኛ ብዙ ነገር ሊጠብቅ ይችላል። ገባችሁ? ብዙ ሰው እንግዲህ ዩቱብ በተለይ ሌላ ገቢ የሌላቸው በዩቱብ ብቻ የሚሰሩ በጣም ብዙ ሰዎች አሉ። እነሱ እንግዲህ አሁን ቢያንስ ዩቱበሮቹ በጠቅሉ በዚህ ነው የሚሰሩት። ሰርተው የሚተዳደሩበት ሌላ ስራ እንግዲህ ላይኖራቸው ግን በብዛት ይኸው ነው። ቪዲዮ ሰርተው ነው እንግዲህ የቤት ኪራይ ከፍለው አንዳንድ ነገሮችን እያሳኩ ራሳቸውን አሸንፈው ትምህርትም ካላቸው በጎን እየተማሩ እና ብዙ ነገሮችን ሸፍረው የሚኖሩበት ይህ ስለሆነ ስለዚህ ደግሞ በሚፈጠርባቸው ችግር ላይ ያው ይህም ሲሆን እያያችሁት ነው። ዩቱብ ለመስራት ሲሉ ብዙ ሰው ጋር እየተዋወቁ ህይወታቸው ሁሉ እስከ እየተበለሻሸ አእምሯቸው እየተበከለ ሰዎችን በአጋጣሚ ይገናኛሉ። እንግዲህ እንደምትመለከቱት ሁሉም ሰው እንደመጀመሪያው አይደለም፣ በሂደት ይቀየራል።
ወይ ደግሞ የተደበቀ ማንነቱ ይወጣል። በነገራችን ላይ የሰው ላይ አይቀየርም፣ ግን የተደበቀ ማንነቱ በወጣ ታይም እናንተን ይጎዳችኋልና ከዛ እንግዲህ ብዙ ነገር እያየንበት ሰዎች የሚጎዱበት አጋጣሚ ለገንዘብ ለማግኘት ሲባል ብዙ ፈተናዎች እያዩ ነውና ስለዚህ እንደዚህ አይነት ሰዎች ደግሞ ተጎድተው እዛው ይቅሩ፣ ጭራሽ ከስራ ከሚዲያ መጥፋት አለባቸው ተብሎ ለአንቺ ደስተኛ ነሽ ይባላል እንዴ? አይባልም። ሲጀመር የምጽፉትን ነገር እንትን ብትሉ ደስ ይላል። ጥሩ ነው ማለት ነው። ማለት የሰው ሞራ እንዳለመንካት ያን ሰው አልደረሰባችሁ የለውም መጥታ ብትሰራ ለራሷ ነው። ብቀርም ደግሞ የምትጎዳው እሷ ናት እንጂ እኮ በሰው ላይ የምትደርስበት ነገር የለም። ገባችሁ? ስለዚህ የሰው ላይ እንዲሰራ ማበረታታት፣ በተለይ ደግሞ ብቻውን ኩኑ ሰው ሲጠነክር እንደውም አለንልሽ ከጎንሽ ነን አይዞሽ በርቺ ነው እንጂ የሚባለው ሰው ለምን ሰራ፣ ሰው ለምን ቆመ፣ ሰው ለምን ሳቀ ብላችሁ እንደዚህ አይነት ምን አይነት አመለካከት ነው? እና እንደዛ ስለሆነ ስለዚህ ሄሉ ደግሞ አይታችኋል። ባለፈው ካላዛር ጋር በተጣዳዩበት ታይም ትንሽ ብትሆን ጠፍታ ነበር። ከዛ መጣች። በኋላ ደግሞ እንግዲህ ከቢኒ ጋር እንትን ስትል በመሀል 2 ቀን 3 ቀን እንኳን እንደዚህ ተጣልተው ሲጠፉ እኛ እናስባለን። እውነት ለመናገር መሆነው ነው ምን ላይ ናቸው እየተባለ እንኳን ይቅር አጠቃላይ ጠፍተው ማለት ነው። እና ቢኒ ከጠፋበት አንስቶ ብትጠፋ እንግዲህ 15 ቀን ተቅርበል ሊሆነው ነው እሱ ጋር ከተለያዩ። ስለዚህ እሱ ስለጠፋ እሷ መጥፋት የለባትም። ገባቸው? ችግራቸውን ደግሞ እንኳንም ከዛ በላይ አላወጡ። ከላስ ማስተካከል ካለባቸው በግላቸው አስተካክለው ይመጣሉ። ማስተካከል ካላለባቸው ደግሞ ግዴታ እዚህ እየመጡ ቪዲዮ አፋቸው መክፈት የለባቸውም። ገባችሁ አይደል? የግል የሚባል ነገር አለ አንዳንዴ። እና እንግዲህ ያው ሰው ፈርዶል በተፈጠረው ነገር አሁን ላይ ድጋሚ ሌላ አጀንዳ ማስነሳት ራሳቸውን ማናደድ በስተቀር ሌላ መፍትሄ አይሰጥም። ሰው እንደውም የባለጠ ያቃጥላቸዋል። እና የሰው ልጅ ሊሰራ የመጣን ሰው እንዲከሽፍ አቤት እንዲቀመጥ እንዳታደርጉ ለማለት ያክል ነው። እና ጆሲ እንግዲህ ምርጥ ወንድሟ ነው። ጆሲን እንኳን ማወቀችው። ጆሲ ጥሩ ልጅ ነው። በነገራችን ላይ ብዙ ሰዎችን ያስታርቃል፣ ብዙ ሰዎችን ፍቅርም ጆሲም ጥሩ ልጅ ናቸው። ፍቅር ራሱ ህልም ተጣልታ ሳለ ለማስታረቅ ትሞክራለች። ሌሎችም በሚጣሉበት ትገኛለች። በቃ ሰው ማለት ያ ነው። እና አብርሽንም ለማስታረቅ ሞክራ ነበር። የራሷን አበለሻሽ እንጂ ዛሬ አመት ማለት ነውና ከቻላችሁ ሰዎችን ከቻላችሁ ማስታረቅ፣ ካልቻላችሁ ደግሞ ለሰው ላይ ውድቀት መሆን የለባችሁም ለማለት ያክል ነውና ሄሉሻ በጣም ነው ያሳቀችን ዛሬ። ልጁ ደግሞ በጣም አሪፍ ልጅ ነውና ምናልባት ቢኒ ጋር ካልታረቁ ይሄ ሊገ በአጋጣሚ ተዋውቀው እንግዲህ የሆነ ሊያረጉ ይችላሉ። ወደፊት አብረው ሊሰሩ ይችላሉ። መቼም ለመስራት ነው እንጂ ተዳረስ የለም። ቻናሌን ሰብስክራይብ አድርጎ ሰማችሁ።